አሁናዊው የማህበረሰብ የመልክ መመሰቃቀል አለ። ብዙ ሰው በዶክተር ደረጀ አዝኗል። እኔ ደግሞ በብዙ ሰው አዝኛለሁ። ብዙ ዶክተር ደረጀዎች በዚህኛው ወገን አሉን ባይ ነው። የወደፊት የቤተ ክርስቲያን ትግል ነው እድል ነው የትኛው ጋር ነህ? ተናግሬው ማላውቀው ነገር ነው ዛሬ የምናገረው። አያቴ በጣም ክፉ መንፈስ በማምለክ አጋንንትን እንደ ሰው የሚያወራ ማለት ነው። ትልቅ ከሚለውም በላይ በሚሆን አቅም ብዙ የተጠቀመበት ሰው ነው። ፖለቲከኞች እንሁን ካልን የተለየ ጸጋ የተለየ ጥሪ ያስፈልገኛል ብዬላ ቤተ ክርስቲያን ድርሻዋ ክህነት ነው። ቤተሰባችሁ በጣም በእምነት እና በአገልግሎት መንገድ ላይ ብዙ ዋጋን የከፈሉ አንተን ለዚህ ትውልድ የሰጡት። ወደ መድረክ ሰው ጠቅላ 10 ደቂቃ ዘምረ ወረድን የተባልኩት ሁሉም ሙዚቀኞች ወረዱ። ኧረ ያለቀ መስሏቸው ነው እኮ ጥሩልኝ ምናምን ስል የሚጠራው ሰው ራሱ ጠፋ። ወንድም ጆይስ አጠገቤ ጋር የምትወደው ሰው አለና አንድ ያናግረው። በመጀመሪያ ላመስግን ስለምን በሌላ ልጀምር በመካከል ልጨማምርበት ስለምን በሌላ ልቀት በመጨረሻ መደምደሚያዬ አምልኮ ይኸው ላንተ ጌታዬ። ቤተሰባችሁ በጣም በእምነት እና በአገልግሎት መንገድ ላይ ብዙ ዋጋን የከፈሉ እጅግ ደግሞ የተባረኩ ቤተሰቦች ናቸው የአንተን ለዚህ ትውልድ የሰጡት። እስኪ ስለ ቤተሰቦችህ ጥቂት ነገር አንሳና አሁናዊውን ሁኔታ ደግሞ እንዲህ ባለ የማህበረሰብ ብዙ የመልክ መመሰቃቀል አለ ብዬ አምናለሁ። አሁን ብዙ የፋሚሊ ዲስትራክሽን፣ ስፒሪቹዋል ዲስትራክሽኖች፣ ፖለቲካል ዲስትራክሽኖች ብዙ አለ እና ያንን የእምነት ስርዓት በቤተሰቦችህ ውስጥ አይተኸው የመጣኸው አንተም በዘመንህ ላይ ኤክስፒሪየንስ ያደረግከው አሁን ደግሞ ከምታየው የቤተ ክርስቲያን መያያዝ ፍቅር የአገልጋዮች ሁኔታ ጋራ የአገልግሎት መልክ ጋራ እንዴት እንደምታየው እስኪ ዝም ብለህ እነሱን እንድታነሳልኝ ፈለግኩኝ። ካስሽ እንግዲህ መቼም እውነት ነው የምንናገረው አይደል? እኔ በተለይ በቅርብ ጊዜ ወዲህ የቤተ ክርስቲያናት መያያዝ ብዙ አላይም። የአገልጋዮች መያያዝም ብዙ አላይም። ይህን ስልህ ቅድም እንዳልኩት ነው ስለ እግዚአብሔር መንግስት ስናገር በብዛት አሉ እኮ ጥቂቶች አሉ ለመያያዝ የሚጥሩ የሚሞክሩ የሚይዙ አሉ። በእውነት ግን በብዛት ሁሉም የራሱን መንገድ የራሱን ጎዳና ብቻ ይዞ እንዳልነካካ የሚልሃል። በቃ ለራሱን በመስጋት ሊሆን እኮ ይችላል። ግን አልፎ ሄዶ የሚያቀፍ አልፎ ወቅሶ በቃ አስተካክሎ ሄዶ የሚወቅስ የሚያቀፍ ሰው በጣም እያጣን ያለንበት ጊዜ ይመስለኛል። የሚወቅስ ብቻ አይደለም ደግሞ የሚወቀስም። እሺ አዎ ልክ ነው አጥፍቻለሁ አንተ ነህ ልክ እኔ አይደለሁም የሚልም ሰው ያጣንበት ጊዜ ይመስለኛል። እና ሁሉም አጥፊውም አልሚውም በራሱ መንገድ ነው የሚሄደው እና አብያተ ክርስቲያናት መካከል ያንን ዩኒቲ ያንን ህብረታችንን አንድነታችንን የሆነ እንዴት ነው አንድ ለስላሳ ቧንቧ ብትበርዘው በበረስከው ቁጥር የለስላሳውን ትክክለኛውን ጣዕም እያጣኸው እያነሰ እንደሚሄድ እየተበረዝን ያለን ይመስለኛል። በጣም እፈራለሁ። አንዱ ጸሎቴ ነው ምኞቴም ነው። በቃ ምክንያቱም ክርስቶስ የሞተው አንድ ሊያደርገን ነው። እኛ እርስ በርሳችንም አንድ እንሆን ከአብ ጋርም ከራሱም ጋር አንድ እንሆንና በዛ ላይ በጣም ተሐድሶ ያስፈልገናል። የእግዚአብሔር ጉብኝት የኛም እሽታ ያስፈልገናል ብዬ አምናለሁ። የሰይጣን ደግሞ ትልቁ ስራው አይ ቲንክ በዚህ ጊዜ በተለይ ዳር ቆሞ አንድ ጊዜ አንድ ሰው ሲል ሰምቻለሁ። ሰይጣን እየሰራ አይደለም
ምንድነው ቢች ሄዶ እየተዝናና ነው አላሉ። ለምን ሲባል ወንድማማቾቹ እርስ በርስ እየሰሩት ነው የሱን ስራ ነው አይደለም? አዎና በጣም ካሽ በጣም እኛ ራሳችን ሰይፍ መማዘዝ ላይ ነን፣ መወጋጋት ላይ ነን፣ መተካከም ላይ አይደለንም። እንዳልኩ በቃ ትክክል ያልሆንኩበትን ነገር እንድታሳየኝ እኔ ጋር አትመጣም። በቃ ብንገናኝ እንኳን አቅፈኝ እሺ እንዴት ነው ብለህ ስቀህ ነው የምትሄደው። የውሸት ነው ፍቅራችን። በቃ ክርስቶስን እያሳየን ነው ማለት በጣም ይከብደኛል። እና ከራሴም ጭምር ልንተጋ የሚገባው እሱን ለማሳየት ነው። ወደ አገልግሎትም ስትመጣ እኔ በተለይ የሁሉ ጊዜ መሪ ጥቅሴ ከምለው በአገልግሎት ስመለከት አገልግሎቴን ሳስብ እሱ ሊልቅ እኔ ግን ላንስ ይገባኛል የሚለው ዮሐንስ የተናገረው ቃል አለና ሁሉም አገልጋይ ብትጠይቀው እኔንም ጭምር ኢየሱስን ማላቅ እንፈልጋለን። ምንም ጥያቄ የለውም። የከበደን ምን እንደሆነ ታውቃለህ? እኛ ራሳችንን ማሳነስ ነው የከበደን። እሱ ሊልቅ እኔ ግን ላንስ። እሱ እንዲልቅ ብዙ እየሰራን ነው፣ ብዙ እየጣርን ነው፣ ብዙ እየሮጥን ነው፣ ብዙ እያገለገልን ነው። እኛን ለማሳነስ ግን ራሴን ለማሳነስ ግን አንድ እርምጃ መራመድ ይከብደኛል። ለምን? ከወንድሜ ላንስ ነው እና ወንድሜ ከኔ ይሻላል ልትል ነው። ያ ደግሞ ማለት እየተናነቀኝ ነው ያለውና እግዚአብሔር ቢረዳን እኔ አሁን ያለሁበት ሲዝን ራሴን ባገኘሁት አጋጣሚ ሁሉ አንዳንዴ ሌላ ኤክስትሪም ውስጥ እንዳልገባ ሁሉ ፈራለሁ። ምክንያቱም ልብስን እንኳን ሳደርግ እንደው ራሴን በጣም አገነው ይሆን ያገነኝ ይሆን በጣም ከባድ ነው ማለት ራስን ለማሳነስ ስትሰራ እያንዳንዷን ነገር ራስ ላይ ታያታለህና በቃ እኔን እንዲያጎላ እኔን እንዲያሳድግ እኔ ብቻ እንድታይ ላይ መስራት ብዙ ላለ መስራት እየጣርኩና ራሴን ለማሳነስ ባገኘሁት አጋጣሚ አንዳንድ ጊዜ ማንም ሰው ደውሎ ላያገኘን ይችላል። በፊት አሁን ትላንትና ሁለት በጣም ወጣቶች አላቃቸውም ደውለው በጣም እንፈልጋለን አሉኝ። ሄድኩኝ ቁጭ ብዬ እዛ ሸገር ካፌ ቁጭ ብዬ አገኘኋቸው፣ አወራኋቸው። ምን አልኩ ተናነጽን ማለት ራሴን ለማሳነስ ኮንሺየስ ስለሆንኩ ነው። ምናልባት በፊት በሆን እኔ አይመቸኝም በጣም ቢዚ ነኝ አገልግሎት አለብኝ ድምጼን ከማጎርነን ጀምሮ ራሴን ነው ማጎላው ራሴን ነው ከፍ ማደርገውና እውነት ቸርች እግዚአብሔር ቢረዳን አገልጋዮች ሁላችንም በቃ ራሳችንን ማሳነስ ላይ ብንሰራ ራሳችን ማጉላት በቃ ምልህ ቲክቶኮቻችን ሶሻል ሚዲያዎቻችን ማለት ነው ራሱ ኢየሱስን ነው ማላቅ ያለባቸው እዛ ላይና እኛም ስንታይ አንሰን ነው መታየት ያለበት። ሰይጣን ቅድም ብያለው ስራውን ለኛ ሰጥቶ ሪላክስ ያደርገ ይመስለኛል ያለው የሰማሁት አባባል እውነታነት አለው። ይሄንን ሳውራ ስለ ቸርች ብቻ አይደለም ማለት በቤተሰብ ውስጥ መካከልም በባልና ሚስት መካከል ሊሆን ይችላል፣ በልጆች መካከል ሊሆን ይችላል፣ በልጆችና በወላጆች መካከል ሊሆን ይችላል። እኛም ቤት ይሄ ነገር መጥቶ ያውቃል። ከአባቴ ጋር በጣም ቀደም እንግዲህ ወደ ጠየቀው ጥያቄ እኮ ስመጣ ነውና በጣም ብዙ በወንጌል ያገለገለ ሰው ነው። ጌታን ለረጅም ዓመታት ያገለገለ ሰው ነው እና በመሃል ነበር እንዳልከው ቅድም ዲስትራክሽን ያልከው የተጠቀምክበት ቃል አለና በቃ ዲስትራክት ሊያደርገን ሰይጣን ሞክሮ ነበር። ግን እግዚአብሔር ይመስገን ያንን ዘመን ደግሞ እንደገና ጌታ መልሶልን አብረን እያገለገልን ያለነው። በዳዊት ድንኳን ውስጥ በየቀኑ አብሮን ይጸልያል። አብሮን ጎንደርም የትግራይም ሄደናል። እሱ ይሰብኮ ነው የምዘምረው እና እግዚአብሔር ይመስገን የነቃንበት ይመስለኛል። እና ሰይጣን ሁሉ ጊዜ ስራው እሱ ነው። በቃ ህብረትን አይፈልግም። በቃ አባትና የልጅን ህብረት አይፈልግም። ይሄ ግልጽ ነው እና እዛ ነገር ላይ መዝመት አለብን። ከዛ ውጭ ግን እግዚአብሔርን የማመሰግነው ምናልባት ተናግሬው ማላቀው ነገር ነው ዛሬ የምናገረው። በአባቴ በኩል የአባቴ አባት አያቴ በጣም 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 ክፉ መንፈስ በማምለክ ውስጥ ለረጅም ዓመት የኖረ የታወቀ ሰው ነበር እና አጋንንትን እንደ ሰው የሚያወራ ማለት ነው። ይሄንን ስለ እኔ በህፃንነቴ አስታውሳለሁ ትዝ ይለኛል እና
ቤተሰቡን በሙሉ በዛ ዲሞኒክ በሆነ መንፈስ ለመያዝ ኪዳን ነበረው። እንደውም ወደ አንደኛው አጎቴ ለማስተላለፍ ልብሶች ምናምን ሁሉ ሕፃን ሆኜ ትዝ ይለኛል። እና ከዛ ከክፉ መንፈስ አሰራር ወይም ላይን እግዚአብሔር አውጥቶ ዛሬ እኔ ልጅ ነኝ። አክስቶቼ አጎቶቼ አገልጋዮች ናቸው። እኛ የልጅ ልጆች አገልጋዮች ነን። እና እግዚአብሔር መልካም ነገር ከቤተሰባችን ውስጥ አውጥተዋል። የልጅ ልጅ ሲሆን ደግሞ የኛ ልጆችም እግዚአብሔር ለዚህ ነው አገልግሎት ውስጥ ፑሽ የምናደርጋቸው የምናስገባቸው። እና አያቴም ወደ ጌታ ነው ሄደው ከመሞቱ በፊት ጌታን አግኝቶ ማለት ነው። ከዛ ሰይጣን ስራ ዴሊቨርድ ሆነው እና እግዚአብሔር እውነቴን ነው የምልህ ሁል ጊዜ እግዚአብሔር የአብርሃም የይስሐቅ የያዕቆብ አምላክ መባልን ይፈልጋል። በጣም ይፈልጋል። እና እግዚአብሔር በእኛ በልጆቻችን በልጅ ልጆቻችን መመለክ፣ መከበር፣ መገልገል ይፈልጋል። እና ያ እየሆነ እንዳለ በእኛ ቤተሰብ አያለሁ። ደስ የሚል በጣም በብዙ የአገልጋዮች ህይወት ውስጥ አንዱ ትልቁ ልብ ከሚደግፈው ነገር አጠገብህ ጋር ያሉ ሰዎች ቤተሰብ በእግዚአብሔራዊ ቅኝት ውስጥ የመንፈስ ህብረት አንድነት ውስጥ ታንጸውልህ ሲሄዱ ልብ ይደግፋል። አብረው ያሉ ሰዎች ልክ እንደዚህ አይነት መንፈሳዊ አቅማቸው ካንተ ጋራ ያለው የራእይ ጥምረት ከፍ ብሎ ስታይ እሱ ልብ ይደግፋል። በተቃራኒ ሲሆን ደግሞ ልብህን ይሰብራልና በቤተ ክርስቲያንና በሀገር ደረጃ አሁን ያሉቱ የአገልጋዮች መያያዝ ቀድሞ ከነበሩት መያያዞች ያ ፍቅር አብሮ ሼር ማድረግ ራስን አሳልፎ የመስጠት ሲምፕሊሲቲን ይሄ ራስን አለማካበድ በጣም ሲምፕል ሆኖ መቅረብ ያን አይነት ነገር አሁን ከምታየው ሁኔታ ጋር እንዴት ነው? በፊት አሁን መዝሙር ራሱ ሲሰራ እኔ አስታውሳለሁኝ መዝሙሮች ምናምን ዋው ሳሚ እንዴት የሚገርም አይነት መዝሙር ሰርቷል ተብሎ ያንተን መዝሙር መድረክ ላይ ለማስተዋወቅ ለህዝብ ለማስያዝ በጣም ከፍተኛ ጥረት ይደረግ ነበር። አንተ የሌላውን ሰው ተዘምረና ታስይዝለታለህ ካሴት ላይ ከመውጣቱ በፊት ይሆን የነበረ ብቻ ማስታወሳቸው እጅግ በጣም ብዙ ትልልቅ እሴቶች ነበሩ። ካሁኑ ጋራ ስታየው ወደ ኋላ ጋር ሄደ የምትቆጭበት ነገር የለም። ቢመጣልን እንደገና ቢመለስ የምትላቸው ነገሮች ያው የዳዊት ድንኳን ስላልከኝ ከሱ ጋር አላዟዙርህ ብዬ ነው። አይ ጥሩ ዙረት ነው። ጥሩ ዙረት ነው። ካስ የልቤ ጩኸት ስለሆነ ነው እንደዚህ የምልህ። ስለ ራሴ ሳስብ ብዙ አልቆጭም። ለምን ስቲል ገና አዳዲስ የሆኑ ዘማሪዎች አንዳንዶቹ ኮንታክት ያደርጉኛል። ስልኬን ሰጣቸዋለሁ። እስቲ መዝሙሬን ስማና እስቲ ንገረኝ ይሉኛል። እነግራቸዋለሁ በደንብ ጊዜ ወስጄ ሰምቼ ማለት ነው። እና እኔ በልቤም የማገለግልበት ቤተክርስቲያን ሄደህ ብትጠይቃቸው ይነግሩሃል። አገልግሎት ብዙ ባላገለግል ደስ ይለኛል፣ ብዙ ብጠቀም ደስ ይለኛል። የሚገርም ጸጋ ያላቸው አምልኮ መሪዎች አሉ፣ ዘማሪዎች አሉ እኛ ቤተክርስቲያን ውስጥና ምን አገለግልበት ቸርች ውስጥና በእነሱ መባረክ መገልገል በጣም ደስ ይለኛል። እና ያ ዘመን አሁንም ቅድም እንዳልኩት ምሳሌ ነው። እንደ ለስላሳው ጣዕሙ እንደሚጠፋብህ እንደሚርቅብህ በጣም በብዙ ተበርዘናል። እና አንዱ የተበረዝነው ባይዘው ወይ ቅድም እንዳልካት ናት። ፖለቲካው ሳናውቅ ገብተናል። ፖለቲከኞች ሆነናል። ፖለቲከኛ መሆን ችግር አለበት እያልኩ አይደለም። ባይዘው ወይ ሰው አይ ቲንክ እንደውም ጥሪ ያስፈልጋል ነው የምለው። ፖለቲከኛ ለመሆን በጣም ጥሪ ያስፈልጋል ነው የምለው። ምክንያቱም መንፈስህን ጠብቀህ የእግዚአብሔር ቃል ባላንስ እያደረክ እግዚአብሔር የሚለውን አንተ ባለህበት የፖለቲካ ፓርቲ ውስጥ ወይም ደግሞ ህብረት ውስጥ ያንን የእግዚአብሔርን ኢሜጅ
አፕላይ ልታደርግ በጣም ጥንቃቄ የሚጠይቅ ህይወት ስለሆነ ማለት ነው። እና እኔ ሁሌ ምን እላለሁ፣ ፖለቲከኛ ከሆነን አይቀር ግን የእግዚአብሔር ወገን ነው መሆን ያለብን። እንደ ክርስቲያን የተጠራነውም እንደዛ ነው። ከጨለማው ወደሚደነቅ ብርሃን ወጣችኋል ያለን እቺን ቃል በጣም ነው የምወዳት፣ ሁሌ ነው መደጋግማት። ብታይ የእርሱም በጎነት እንድትነግሩ የተመረጣችሁ ካህናት ነው የሚለን። ካህን ወገንተኛ ሊሆን አይችልም። ለማን ትሆናለህ? ጉራጌውም፣ ሶማሌውም፣ አማራውም፣ ትግሬውም፣ ሀዲያውም መጥቶ የኔን መዝሙር መስማት ይፈልጋል። ሳሚ ያገለግላል ሲባል የምናገለግለው ህዝብ ሁሉም ዘር ያለበት ህዝብ ነው። ከሁሉም ቦታ የመጣ ህዝብ ነው። እና እንዴት ነው እኔ ለአንደኛው ብቻ መሆኑ? አልችልም፣ መሆን የለብኝም። በእኔ ውስጥ ያለው እግዚአብሔር የሁሉም ነው። ዓለምን ሁሉ እንዲሁ ወዷል ነው የተባለው። ይህን ፍቅር የማሳይ ካህን ነኝ እኔ። ይህን ፍቅር የምገልጥ ካህን ነኝ እኔ። እና ሳይድ መያዝ ካለብኝ እንኳን እግዚአብሔር ምን ይላል በዚህ ውስጥ ነው ማለት ያለብኝ። እና አንዱ የተበረዝነው በፖለቲካ ነው። እና ፖለቲከኞች እንሁን ካልን ጥሩ ነው መሆን። የተለየ ጸጋ የተለየ ጥሪ ያስፈልገኛል ብዬላለሁ እንደዛ ለመሆን። ካልሆነ ግን የቤተ ክርስቲያን ልኳ ወይም የቤተ ክርስቲያን ድርሻዋ ክህነት ነው። በአጥፊውና በሚያጠፋውና በሚያለማው መካከል ሆነን ማስታረቅ፣ ይቅርታ እንዲመጣ፣ ፍቅር እንዲመጣ እግዚአብሔርን ማሳየት ነው የኛ ድርሻ። በጎጂና በተጎጂ መካከል ገብተን በቃ ያንን የይቅርታን ልብ ማምጣት ነው የኛ ድርሻ ብዬ ነው ማምነው ነውና ማን ትዝ አለኝ መሰለህ በዚሁ እንደው ስታወራ ዶክተር ደረጀ ዘማሪ ዶክተር ደረጀ እሱን እንደው ወደ አይምሮ የመጣውን ዲያውን ወገንተኝነት ፖለቲካውን ስታነሳ በአብዛኛው ጊዜ አሁን በጣም የሚገርም አይነት ትልቅ እኔ ትልቅ ከሚለውም በላይ በሚሆን አቅም የተገለጠ በጣም እግዚአብሔር በብዙ የተጠቀመበት ሰው ነውና እሱ ድንገት ወደ አይምሮዬ ስለመጣ ብዬ ነው። ብዙ ሰው በዶክተር ደረጀ አዝኗል። እኔ ደግሞ በብዙ ሰው አዝኛለሁ። ብዙ ዶክተር ደረጃዎች በዚህኛው ወገን አሉን ባይ ነኝ እኔ። አሁን ዶክተር ደረጀ ወጥቶ መንግስትን ተቃውሞ ሊሆን ይችላል። መንግስትን ደግሞ ደግፈው ሌሎችን ደግሞ ፓርቲዎች የሚቃወሙ ብዙ ዶክተር ደረጃዎች በዚህ ስፍራ አሉ ብዬ ነው ማምነው። እና ለዚህ ነው መካከለኛ ነው መሆን ያለብን። ባይዘወይ በግልህ እንደ ዶክተር ደረጀ ወይም ደግሞ መንግስትን እንደሚደግፍ ሰው አንደኛውን ፖለቲካ ፓርቲ የመምረጥ ወይም የመደገፍ መብት አለ። ይሄ ኢትዮጵያዊነት ወይ ኤርትራዊነት የሚሰጥ መብት እኮ ነው። ችግሩ እሱ ጋር አይደለም ለኔ። ችግሩ መድረክ ላይ የእግዚአብሔርን ቃል ከፍቼ ወይ እንደዚህኛው ሁኑ ወይ እንደዛኛው ሁኑ ስል ይሄኛው ነው ትክክል ያኛው ነው ትክክል ያልሆነው ስል ያ የእግዚአብሔር ፈቃድ አይደለም ብዬ ነው የማስበው። በዶክተር ደረጀ ብዙ ሰው ቢያዝንም እኔ ደግሞ አዝኛለሁ በዶክተር ደረጀ። ግን በዚህኛውም በኩል ብዙ ዶክተር ደረጃዎች አሉ ብዬ ነው የማስበው። እና ሁለቱም ትክክል አይደለም። ለመሪዎቻችሁ ጸልዩ ለናል እግዚአብሔር ቃል፣ እንጸልያለን። መሪን የሚሰጥ እግዚአብሔር ነው፣ እንጸልያለን። ግን የቤተ ክርስቲያን ስልጣኗ ወይም አቅሟ አንድ ቤተ መንግስት ሳይሆን የገሃነም ደጆች አይቋቋማትም ነው የተባለችው። ፓወርፉል ናት ቤተ ክርስቲያን። ስለዚህ ፖለቲካዋ ሊሆን የሚገባው ግብግቧ አንደኛውን የፖለቲካ አካል ይዛ ከሌላኛው ጋር ሳይሆን የእግዚአብሔርን መንግስት ይዛ ከገሃነም ደጆች ጋር ነው ንጥቂያዋ መሆን ያለባት። ቦታዋ እዛ ነው። እና ለምሳሌ አንተ የምትደግፈው የፖለቲካ ፓርቲ የመረጥከው መሪ ቢኖር ያ መሪ ትክክል ነገር ሲሰራ ትባርከዋለህ። ልክ እንደዛው ደግሞ ሲያጠፋ ደግሞ ልትነግረው ይገባል እድሉ ካለ።
ወይም ልትጸልይለት አጥፍቷል ብለህ ራሱ ሊሰማህ ይገባል። እያጠፋም ሰው ግን በጣም ትክክል ነህ ጎበዝ ቀጥል ግን አትለውም ካልክ የእግዚአብሔርን ልብ ሪፍሌክት እያሳየ አይደለም እንደ መጽሐፍ ቅዱስ ማለት ነው። እና መካከለኛ መሆን አለብን። ካህናት ነን፣ መማለድ አለብን። እንዳልኩ ቅድም ለዓለም ሁሉ ነው የሞተው ኢየሱስ። እኔ ለምደግፈው ፓርቲ ብቻ አይደለም የሞተው፣ እኔን ለሚወጉኝም የኔን ፓርቲ ለሚያሳድዱም ለነሱም ሞተውላቸዋል። ስለዚህ ክርስትና ማለት ክህነት ነው። ክህነት ማለት ደግሞ በመካከል ሆኖ በሰውና በሰውና በእግዚአብሔር ሆኖ እርቅን ማምጣት ነው፣ ፍቅርን ማምጣት ነው ብዬ ነው የማምነው። ወንድም ጆይስ አጠገቤ ጋር የምትወደው ሰው አለና አንድ ያናግረው የፈሰሰኝ የሚለው ጆይስ እንዴት ነህ? ግሎሪ ዞን ላይ ነው ያለ ነው። እስኪ እንደምትወደው ንገረው በደንብ። በእንግሊዝኛ ልከው ጭራሽ እሱ ነው የናፈቀኝ። አማርኛው ነው እኔም በጣም ወዳለሁ። ስለ ሳሚ በጣም የምትገረምበት ጎንደር እኮ አብረን ይናገር ወይ የሚያስቅ ወይ የሚያስደንቅ ግን የማያሳቅቅ ነገር ንገረን እስኪ። ግሎሪ ዞን ላይ ነው። ድንገት የምትለቅፈው ነገር አለ። እሰይ ሳሚዬን በጣም ከምወደው ነገር አንዱ የመጀመሪያው ትጋቱ ለእግዚአብሔር ያለው ነገር በጣም ጌታን በጣም ነው የሚወደው። መዘመር በጣም ይወዳል። ጌታን በጣም ማምለክ ይወዳል። እና ከዛ ውጪ ደግሞ በጣም ማደንቅለት ማይ ጉድነስ በቃ ይሄ ቮካሉን ማይ ጉድነስ በጣም ነው የምወደው። ማይነክም ጉልበት ያለ ስፒከር እኮ ነው የማወራ። አሁን ይሄ በስፒከር አይደለም፣ ያለ ስፒከር ራሱ እዛ ፑሽኪን ሲዘምር መድኃኒዓለም ያለ ማይክ የሚያወጣው ድምፅ እንደዚህ የሚቀበሉ አይመስለኝም ነበር ያኔ እኛ መተን ስንካፈል እውነት። እና ሳሚ ላይ ያለው ግሬስ እግዚአብሔር በእውነት ስለሱ እግዚአብሔርን አመሰግናለሁ። በጣም ነው የምወደው ሳሚ፣ በጣም እወዳለሁ። እኔም በጣም እወዳለሁ ጆይሴ። አንተ የተባረክ እውነት ድንቅ ስጦታችን ነህ። ደግሞ በተለያዩ ስራዎች እየባረከን ወደኛ እየመጣ ነው። አሁንም ብዛለን። አሜን አሜን። ጆይስ ማትረሳውን አጋጣሚ እንደው ወይም ቅድም እንዳልኩት ማትረሳው አጋጣሚ ከሳሚ ጋራ እስኪ ንገረን። ጎንደር ጉዞ ያው ሳሚ ቅዱሳን በጣም ይወዳል፣ ትውልድን ይወዳል። የማይጣለው ነገር አንዱ ፓርቱ ሳሚ ለትውልድ ያለው ነገር በጣም ከባድ ነው። አሁን ሰሜኑ ላይ እየሰራ ያለው ነገር እግዚአብሔር በሱ እየሰራ ያለው ነገር የተጠቁትን ችግር ውስጥ ያሉትን ሰዎች ሄዶ የመጎብኘት ልብ አለው። ከዛ ውጪ በቃ እንዳልኩ ነው፣ ሌላ ብዙ አጋጣሚ የሆኑ ነገሮች የሉም። ግን ህዝብ ይወደዋል። እሱ ደግሞ እነዚህ ሰዎችን የማገልገል ሰዎችን ሄዶ የመጠየቅ አብሮ የመብላት አብሮ የመጠጣት አብሮ የማቀፍ ልብ አለው እና ሳሚ በጣም የተባረከ ሰው ነው። ያረክልኝ ነገር በዝቶ ስለምን ፊት ላጉረምርም አፌን በምስጋና ልክፈት ማዘን በኔ ላይ አያምርም እያለ የሚዘምር የተወደደ ዘማሪያችን ነው። ተባረክ። አስቀጥለዋለሁ። ተባረክ፣ ለምልምልኝ። አስቀጥልልሃለሁ በአንተ ስም። በመጀመሪያ ላመስግን ስለምን በሌላ ልጀምር በመካከል ልጨማምርበት ስለምን በሌላ ልቅት በመጨረሻ መደምደሚያዬ አምልኮዬ
ላንተ ጌታዬ በመጨረሻ በመቋጫዬ ዝማሬ ነው ላንተ ጌታዬ። ያረክልኝ ነገር በዝቶ ስለምን ፊት ላጉረምርም አፌን በምስጋና ልክፈት ማዘን በኔ ላይ አያምርም። ይኸው ምስጋና ይኸው ዝማሬ አቀርባለሁ ዛሬ ይኸው እልልታ ይኸው ስግደቴ ለመድኃኒቴ በመጀመሪያ ላመስግን ስለምን በሌላ ልጀምር በመካከል ልጨማምርበት ስለምን በሌላ ልቀጥ በመጨረሻ መደምደሚያዬ አምልኮ ይኸው ላንተ ጌታዬ በመጨረሻ በመቋጫዬ ዝማሬ ይኸው ላንተ ጌታዬ። ሳሚ ቤተ ክርስቲያን ውስጥ አንዱ በያሁኑ ዘመን እድልም ትግልም ሆነው ከመጡ ጉዳዮች መካከል አሁን ወደፊት ከመጡት ከተከሰቱ ረጅም 10 ዓመታቶችን አስቆጥረዋል የኤአይ ቴክኖሎጂ። ግን አሁን ላይ ደግሞ ወደፊት መጥቶ በጣም በጎላና በሚታይ መንገድ ሰው ተኪ የሆኑ ስራዎችን እየሰራ ነው። በሕክምናው ዘርፍ ሰዎች እንዳይሞቱ እስከ ማድረግ ደረጃ ደርሰን እንደርስበታለን በዚህ ቴክኖሎጂ ያሉበት ብዙ መድኃኒት አልባ የሚባሉ ወይም ፈውስ አልባ የሚባሉ ህመሞችን ለማከም ችለንበታል የሚባል ይሄ ቴክኖሎጂ ወደ ቸርች መጥቷል። ኢቭን አርቲፊሻል ጂሰስ ሁሉ መልስ የሚሰጥበት ይህን አይነት ክስተት ተከስቷል። ከዛ በዝማሬው ኤሪያ ላይ ደግሞ ያሉትን ሁኔታዎች እንዴት እያያቸው ነው? የወደፊት የቤተ ክርስቲያን ትግል ነው እድል ነው የትኛው ጋር ነህ? በእርግጥ ከጥቂት ወራት በፊት በዙም ጥቂት ሰዎችን ሰለክት አድርገን በዚህ ጉዳይ ላይ ከአንዴም 2-3 ጊዜ ተነጋግረናል እና በተለይ በኤአይ ጥሩ እውቀት ካላቸው ከሚጠቀሙበት ሰዎች ጋብዘን የራሳቸውን መልከታ እንዲሰጡን እኛ ያላየነውን እንዲያሳዩን ጋብዤ ነበር እና በእርግጥ ጥቂት አገልጋዮችን ጠርቼ ነው እንደዛ ያደረኩት። ልክ እንዳልኩ ያላየነውን እንዲያሳዩን ጠይቄ ያላየሁት ካየሁት ነገር አንዱ ያው ቶሎ አግሬሲቭሊ በመቃወም ነው የጀመርነው ቤተክርስቲያን ብዙ አገልጋዮች በተለይ ዘማሪዎች እና ያው አንዳንድ አዳዲስ ነገር ሲመጣ ቶሎ ሪጀክት ነው የምናደርገው በባህሪያችን ይመስለኛል። ትዝ ይለኛል እነ ዶክተር ደረጀ ጊታር ሲጀምሩ ኪቦርድ ሲያመጡ በጣም እንትን ተብለው ነበረ፣ ሪጀክት ተደርገው ነበረ። አሁን ግን ያው በደንብ ዋና ተጠቃሚዎች ነን የነገሩና ልክ እንደዛው በጣም ያላየሁትን ያየሁበት ስብሰባዎች ነበር ያደረግነውና
ለምሳሌ አንድን መጽሐፍ ቅዱስ በአንድ አነስተኛ ቋንቋ አናሳ ብሔረሰቦች፣ ትንሽ ቁጥር ያላቸው ብሔረሰቦች የሚናገሩበት ቋንቋ ወስደህ ፊድ አድርገው ሰጥተኸው በዛ መጽሐፍ ቅዱሱ ኤዲት ተደርጎ ምን ተብሎ አንድ መጽሐፍ ቅዱስ ለመተርጎም ቢያንስ እስከ 30 ዓመት ድረስ ይፈጃል አሉ። ኖርማሊ እስካሁን ባለው ሂደት ማለት ነው። የቀረበው ጽሁፍ ነው ያለው ነው አይደለም ያልኩት፣ ምናልባት የቁጥሩ ትክክለኛነት እና አንድ መጽሐፍ ቅዱስ ወደ አንድ ቋንቋ ለማምጣት 30 ዓመት ይፈጃል። አሁን ግን ኤአይ ከመጣ በኋላ በጣም ቢበዛ 10 ዓመት ማለት 10 ዓመት ነው የሚፈጀው በጣም ቢበዛ። እና ምናልባትም ደግሞ ትንሽ ሲቆይ ቋንቋዎቹ በደንብ ሲገቡ ምን ሲሉ በ5 ዓመትም በ2 ዓመትም በአመትም አንድ ህንድ ውስጥ ያለ ወይም አፍጋኒስታን ውስጥ ያለ ትንሽዬ ብሔረሰብ ወይም ደግሞ ጥቂት የሚባሉ ቋንቋ ተናጋሪዎች ያሉበት ቋንቋ ምናልባት ለነሱ ቶሎ የመድረስ አቅሙን ፈጥኗል መጽሐፍ ቅዱስ የእግዚአብሔር ቃል። ይሄ ደግሞ ሲሆን አለን ወንድማችን ሲነግረን የመንግስቱ ወንጌል በዓለም ሁሉ ይሰበካል። ከዛ በኋላ ነው የኢየሱስ መምጣት እና አንዱ ኤአይ ለበጎ ካዋል ነው የኢየሱስን መምጣት ለማፍጠን በዚህ መንገድ ይጠቅመናል ሲል በጣም ገረመኝ። እና አንደኛ ነገሮችን ቶሎ ሪጀክት ባናረግ ባንቃወም ብናያቸው እላለሁ። ሁለተኛው ግን ለምሳሌ ያው ዝማሬውን ካየ ነው በመዝሙር የብዙ ሰው መዝሙር ወጥቶ እየተሰማ ነው ያለው። ብዙ አድማጭ አግኝተዋል። የቃላት ግድፈት አሉባቸው። ይኮላተፋሉ። ገና አማርኛ አልለመዱም በደንብ የቃላት ግድፈቱ ላይ በነገር ላይ እኔ ኢቭን ከቨር መዝሙር የሚሰሩ ሰዎች ላይ ትልቁ ኮሜንት እሱ ነው። ዋና ዘማሪው ሲቀበል የዘመረው መዝሙርና አንዳንድ ጊዜ ኢቭን ሚኒንግ አይ ቲንክ ጋሽ ተስፋዬ ጋቢሶ ሲናገር ሰምቼዋለሁ። ለምን ወደድከኝ አልልህም በእርግጥ ወደኸኛል የሚለው መዝሙር በምን ወደድከኝ አልልህም እያሉ የሚዘምሩ ሰዎች አጋጥመውኛል። ይሄ ደግሞ እሱ ለምን ወደድከኝ አልልህም ነው። አዎ እነሱ ደግሞ በምን ወደድከኝ ሐሳቡን በጣም ወደ ሌላ ነው የሚወስደው። እና እንኳን በኤአይ በከቨር በሚሰሩ ቀድሞ የተዘመረ መዝሙር ደግሞ በሚሰሩ ሰዎችም ላይ ያለኝ አንዱ ኮሜንት እሱ ነው። ዘማሪውን አድሬስ ማድረግ አለባቸው። ግጥሙን ስጠን ፈቃዱን ከጠየቁ በኋላ ግጥሙን ስጠን ማለት አለባቸው። ያንን ግጥም መዘመር አለባቸው። መዝሙሩን ሙሉን ማዳመጥ አለባቸው ብዬ እላለሁ። ሰበር ማለት ነው ስጋባ በጣም ጥሩ ነገር ነው። ስለ ኤአይ ጠይቀኝ ወደዚህ መምጣት ወደ ከቨርም ያው ተያያዥ ኤአይስ ከቨር አይደለም የሚሰራው ከቨር ነው። ልክ ነው። አይ በነገርህ ላይ ግጥምም ስራልኝ በዚህ ሐሳብ አዲስም ይሰራል አዲስ ዜማ አውጥቶ ያደርጋልና ብዙ ሰው እያዳመጠው ነው ያለው አሁንና እነዛ ላይ በጣም ትልቅ ጥንቃቄ ሊደረግባቸው ይገባል። የመዝሙሩን ሐሳብ ሁሉ ሊያበላሽ የሚችል ቃላት ሊያስገቡ ይችላሉ እዛ ውስጥ ማለት ነውና ወደ መፍጠሩ ግን ስንመጣ እንዳልነው አሁን አዳዲስ ምንም ያልተዘመረ መዝሙር አምጥቶ ፕሌይ ትለዋለህ ፕሌይ ያደርጋል። በጥቂት ደቂቃዎች ውስጥ ነው በነገር ላይ አንድ መዝሙር ፕሮዲዩስ የሚያደርጉት ወይም አንድን ሶንግ እና እዛ ላይ እኔን ተጠቀም ብትለኝ ያንን መጠቀም አልችልም። ለምን በተደጋጋሚ የተለያዩ ሰዎችም እንደሚጠቅሱት በአዲስ ኪዳን እግዚአብሔር እኛን ነው መስዋዕት አድርገን ራሳችንን እንድናቀርብለት የሚፈልገው እግዚአብሔርና አንተም ቀድም እንደተናገርከው ሕያዋንን እግዚአብሔር ይፈልጋል። ለምን ሕያው መስዋዕት ነው የሚለው። ስለዚህ አንድን ነገር ደግሞ ሕያው መስዋዕቱን ሕያው የሚያደርገው ሕይወት ነው። ስለዚህ ያ ሕይወት ሪፍሌክት ሊያደርግ ይገባል። የዘመረውን የገባውን ሊዘምር ይገባል እና በአጠቃላይ ግን ስለ ኤአይ ያለኝ አመለካከት ምናልባት ከብዙዎች የተለየ ሊሆን ይችላል። እንደ አጋዥ አድርገን ብንወስደው ይጠቅመናል እንጂ አይጎዳንም። ለምሳሌ ጉግል እኮ እየተጠቀምን ያለ ነው
በእኛም ሀገር ወንድም ጎልጉል ተብሎ ወንድም ጎልጉል ነው። ከዛስ ዩቱብ እኮ እየተጠቀምን ያለ ካሴት የሚከትሰው አሁን አታገኝም። ካገኘህም እኔ እንጃ ከ1,000 ከሚሊዮን አንድ ሊሆን ይችላል። ይሄ ቅርስ የሚጠብቁ ሰዎች ካልሆነ በስተቀር ልክ እንደዛው ወደ ዩቱብ መተናል ማለት ነው። አሁን ልክ እንደዚሁ ሲዲ ቆማ አይደል እያገዘን ያለው። ስለዚህ አጋዥ አድርገን ልንጠቀምበት ይገባል። ኢንፎርሜሽኖች ለማምጣት ማለት ምሳሌዎችን ለማግኘት የተለያዩ ሜቶዶች አገልጋዮችም ሲጠቀሙበት አይቻሉ። ጥሩ ነው ብለውም የነገሩኝ አገልጋዮች አሉ። ግን ዋና ግን መሆን ያለበት እሱ አጋዥ ነው። ዋናው ግን እኔ ነኝ፣ አገልጋዩ ነኝ። ለምን መሰለህ? ዋና ካደረግነው እሱን ለምንድን ነው የምጸልየው? ለምንድን ነው እግዚአብሔርን የምጠይቀው? ዛሬ ወንድሜ ኤአይ መጋቢ ኤአይ ነው የሚመግበን። ዛሬ ዘማሪ ኤአይ ነው የሚዘምርልን ወደ ማለት ልናመጣው። ልክ ነው። በተለይ እግዚአብሔር ከገነት ጀምሮ ሚስ ያደረገው ነገር አለ። ሰውን ፌሎሺፕን ሚስ አድርጓል። እና በቃ ልጁን ኢየሱስ ክርስቶስን ይሄን ሁሉ ዋጋ ያስከፈለበት ምክንያት ፌሎሺፕ እንደገና ወደሱ ሊያስገባን ስለፈለገ ነው። እና ኤአይ ደግሞ ፌሎሺፕን አሁንም ዲስኮኔክት ያደርጋል። ለምን እግዚአብሔር ጋር ሄዳለሁ? ለምን እንበረከካለሁ? ለምን እጸልያለሁ? ለምን እርዳኝ እላለሁ? ለምን ሾርትከት በቃ ነው። ስለዚህ ያ እንዳይሆን በጣም መጠንቀቅ አለብን። እና ምን እለዋለሁ? አሳን መብላት በብልሃት ተብለን ያደግነው፣ አሳ አትብሉ ተብለን አላደግንም። እና ለኤአይም ያለኝ ሐሳብ ይሄ ነው። በብልሃት እሾሁን ወይም ደግሞ አጥንቱን እያወጣን በኋላ ጉሮሮ ላይ ስቲክ ይጣበቃል፣ ያንቃል፣ ይገላል። ስለዚህ ያ እንዳይሆን በብልሃት ከእግዚአብሔር የሚለየንን ነገር አጥንቱን እያወጣን ስጋውን ግን መጠቀም እንችላለን ብዬ ነው የማምነው። ቶሎ መጠይቅህ ጥያቄ ቶሎ ነው የምትመልስልኝ ነው። ዘማሪ ባትሆን ምን ትሆን ነበር? ሼፍ ወይም ደግሞ ፎቶግራፈር። ሼፍ ወይም ፎቶግራፈር። ምግብ ትሰራለህ? በጣም ነው የምወደው። ኢንጆይ ነው የማደርገው እየሰራ ስትመገብ። በጣም መብላትም ማብላትም የምወደው ምግብ የዱባ ወጥ በጣም እወዳለሁ። የዱባ ወጥ ዱባ በስጋ በአገልግሎት ሄደህ ካጋጠመ የተቸገርክበት ለመብላት የተቸገርክበት የምግብ? እኔ በነገራችን ላይ ብዙ አልቸገርም፣ ያገኘሁትን እበላለሁ። ግን ልንበላ ስንዘጋጅ ትልቅ በጣም ገጠር ነው፣ ሪሞት ኤሪያ ነው። ትልቅ እንጀራ፣ የገበሬ እንጀራ አቀረቡልን። ከዛ በብረት ድስት የምስር ወጥ ነው መጥቶ ተደፋ። ደስ አለን፣ ምስር ነው ብለን ማለት ነው። እና አመስግነን ቀና ስንል ታምራት ሆነ። ታምሩ ምንድነው? ምስሩ ነጭ ነገር ሆነ። ለካ እርጎ ላይ ደፍታበታለች እና አፒታይታችን ተከፍቶ ነበር። ወዲያው ቁልፍ አለ። እንግዲህ ማገልገል ስላለብን ብዙ ሰዓትም በእግር ሄደን ስለነበረ መብላት ግዴታ ነበር። በላ ነው። የፈራህበት በጣም የደነገጥክበት አጋጣሚ ወይ አገልግሎት ላይ ወይ ጉዞ ላይ ሆነ? አይገርምህም? ፍርሃት የሚለውን እኔ ነበር መዘመር የነበረብኝ። ለምን ካልከኝ ለአስቱም ብያታለሁ። ይሄ መዝሙር እኮ የኔ ነው። ከ40 ዓመቴ ጀምሮ 44 ዓመት ሆኖኛል። ከ40 ዓመቴ ጀምሮ ስካይ ዳይቭ አደርጋለሁ። ያው ብዙ ሰው ሶሻል ሚዲያ ላይ ፖስት ስለማድረግ የሚያውቅ ሰው አለና 40 41 42 43 4 ጊዜ ዘለልኩና ከፕሌን መዝለል ሰለቸኝ አልኳት ባለቤቴን። አለችኝ እና ስትለኝ ከብሪጅ ባንጂ ጃምፒንግ ማለት ነው። እና ከገመድ ታስረህ ከድልድይ ላይ እና 300 ፊት the largest the highest በኖርዝ አሜሪካ ካናዳን ጨምሮ ማለት ነው the highest ከሚባለው አሁን 44 ዓመቴን ሳከብር ከዛ ነው የዘለልኩት የዛን ቀን ማለት ነውና እሱን ለአስቱ ላኩላት። ቪዲዮን ፍርሃቴ አሁን ነው መዘመር እዚህ ቦታ ላይ ሆነ። እሷም በጣም አድቬንቸር ትወዳለች በነገራችን ላይ እና ወይኔ ሳሚዬ በጣም ብታበረታታኝ እኮ አደርገዋለሁ አለችኝ። እዘላለሁ አለች። እሱ ያው ትዘላለች፣ አይ ጎበዝ ናት ትዘላለች። እና ኤኒዌይ ፍርሃት አይገርምህም? መፍራት አልፈልግም። ለምን መሰለህ? ወይ መኖር ነው ወይ መሞት ነው። ደስ ሲል በእውነት
ምንም እኔ በእውነት አሁን ይሄንን ስለዚህ አረንት ልጆችን እንትና ምናምን ሲሉኝ ሶፋ ላይ ቁጭ ብሎ ቲቪ ያየ የሞተ ሰው አታውቁም ነው የምላቸው። በጣም ብዙ ሰው አለ እኮ ያም ከሞተ ሶፋ ላይ ቁጭ ብሎ ሌላ የሚመጣ ነገር የለም። አገልግሎት ሄደህ ድንገት አሞህ አገልግሎት አቋርጠህ አሞኝ አገልግሎት አቃል አይ አሞኝ አያውቅም እንዳልኩ። አንድ ጊዜ ግን ሳውዝ አፍሪካ ለአገልግሎት ሄጄ ድምጼ ተዘግቷል ሚውት። እሺ ያልኩ አውርጄ ተናግሬ ወርጃለሁ። እንደውም አስቱና ሌላ አንድ እህታችን ራሄል የምትባል ዘማሪ ሁለቱ ናቸው የዘመሩት እና ምንም መዘመር ሚውት ነበር። በምልክት ቋንቋ አገልግሎት አየር አይዊሽ ብችል ላይ ነው ግን አየር ያ ብዙ ቦታ ትራቭል አድርጌ ነበር የሄድኩት። አውሮፓም ዱባይም እዚህም መጥቼ ነበር የሄድኩትና በዛ ምክንያት ነው አይደል። መዝሙር ጠፍቶብህ ታውቃለህ? መድረክ ላይ የዘመርክ? አዎ። ምን አረክና አለፍክ? ያውንን ነው እንዴ ምን አረጋለሁ አላቆመው ነገር መዝሙር ጠፍቶብኝ ብቻ ሳይሆን በነገር ላይ መብራት ሲጠፋ እየዘመርኩ አንዳንዴ ያጋጥመኛል። አላቆምም ብዬ ነው የምቀጥለው። 10 መደዳም ሰማኝ 20 30 መደዳ ሰማኝ። መብራቱ መጣ አልመጣ በእውነት ማይኬን ይዤ እንደዚሁ መብራት ጠፍቶ ማይክ ይዤ ነው የምዘምረው። ለምን? አንደኛ ሰይጣን ደስ አይበል፣ ሁለተኛ እግዚአብሔርን የማመልከው መብራት ስላለ አይደለም። እኔና እግዚአብሔር ካለን አምልኮ ይቀጥላል። that's good wonderful። ሌላኛው ለአገልግሎት ሄደህ ምናምን የመመለሻ ገንዘባትህ ወይም በትራንስፖርት ችግር በጣም ከፍተኛ አጋጣሚ እኮ የሁሉም አገልጋይ እኮ ታሪክ ማትረሳውን ማለት ነው። አዎ አይ በጣም አውቃለሁ። በእግር 6 ሰዓት ከምናምን ሄደን ያገለገልንበት ጊዜ አለ። ትራንስፖርት ማጣት ሳይሆን ጠዋት በፈረስ በዚህ ሰዓት ተነሱና በፈረስ ነው የምትሄዱት ተባለ። ደስ አለን። በፈረስ ለመጀመሪያ ጊዜ ልሄድ ነው። ከዛ ግን ጠዋት ዜናው ተገለበጠ ማለት ነው። ዝናብ ሲዘንብ ነው ያደረው። ፈረስ አይሄድም በዝናብ ማነው ጭቃ ነው። ስለዚህ መሄድ አይችሉም። በእግር ነው የምትሄዱት ተብለን 6 ሰዓት ከምናምን ሄደናል አገልግለናል። ከዘማሪ ጋር ተጣልተህ መሳት ትግባባ መድረክ ላይ ወይ ከሰባኪ ጋር? አይ በግል የግል ጸብ እንደዚህ አይ አናዱ ተናድጄ ወጥቼ አውቃለሁ። ከዛስ ያው ኮርነር ይዘህ ማረኝ ብለህ ነው የምትወጣው። ሸፍነኝ አጥፍቻለሁ ብለህ ትወጣለህ። ሙዚቀኛ ጠፍቶብህ ታውቃለህ? ልትዘምር ሄደህ ከዛ ምን አድርገህ ታውቃለህ? ለመጀመሪያ ጊዜ ከአዲስ አበባ ውጭ ክፍለ ሀገር ሄጄ ያገለግልኩበት ፕሮግራም እዛ ላይ የሚሰብከው ሰው ሚኪ ነበር። እሱ ነበር የጋበዘኝ። ከዛ በኋላ ግን ኢቭን ሽማግሌዎቹ በፍጹም መዘመር የለበትም ይሄ ልጅ ነው፣ ነገ ጠዋት በመጀመሪያው በራሪ መለስ ተባልኩኝ እና ቻሌንጁ እዛ ጋር የገጠመኝ ልልህ ነው። ቦርሳ ይዤ ነበር። የምን ቦርሳ ነው? የትምህርት ቤት ላጠና ነው። ካገለገልኩ በኋላ አባት የለህም አለኝ ሰውየው። እኔ እኮ አባቴን ስንት ኤሎሄ ኤሎሄ ብዬ እኮ ነው የሄድኩት። ከዛ ስንሄድ 2 ዘማሪዎች ነበሩ። ከሁለቱ አንዱ ሊያየኝ አልፈለግም። ካሴት አለ ምናምን ደነገጥኩ። መገፋት ማለት ነው። ሌሊቱን ሙሉ ቁጭ ብዬ ምነው ሰማያትን ቀደ ብትወርድ የሚለው ቃል ያኔ ነው በቃ በህይወት የተከሰተው እና ብዬ ስጸልይ አደርኩ። ጠዋት ግን ሲሄድ ደግሞ ሙዚቀኛ ስላልከኝ ማለት ነው። ለዛውም ያኔ ሙሉ ባንድ የለም እና ሚኒ ባንድ ነው ያለው። 2 ኪቦርዲስት አለ፣ 1 ሊድ ጊታር እና 1 ቤዝ ጊታሪስት ነበሩ። ልክ ወደ መድረክ ስወጣ ከኔ በፊት 2 ዘማሪዎች ዘምረዋል። ለ10 ደቂቃ ዘምረው ወረድ ነው የተባልኩት እና ልክ ስወጣ ሁሉም ሙዚቀኞች ወረዱ። አረ ያለቀ መስሏቸው ነው እኮ ጥሩልኝ ምናምን ስል እሺ ብሎ የሚጠራው ሰው ራሱ ጠፋ። የሚጠራቸው መድረክ ላይ ነው ያለሁት እና እግዚአብሔር ይመስገን ቸርች ውስጥ ማደግ አንዱ ደስ የሚል ተነካካለህ የትም ሄደ እና እንደምንም ብዬ ከፍቼ 10 ደቂቃ ናት የተሰጠች። ሙዚቀኞች እስኪመጡ 10 ደቂቃው ሊያልቅ ነው እና ዘመርኩ። እግዚአብሔር ቸር ነው፣ በመገኘቱ ባረከ። አሜዚንግ የሚገርም። ወደ መጀመሪያ መዝሙሩ ሄደና እስቲ በሱ ባርከንና ተዛ አንድ ጥያቄ ብቻ ነው የቀረች።
የመጀመሪያ ጊዜ በጣም በህይወት የተነካህበት ኢምፕረስ የተደረክበትና ጉሮሮ ያሟሸህበት መዝሙርህ? ያው ከቁጥር 1 በፊት ከነጌታው ቃል ጋር ብዙ አመት ሚኪ ቸርች አገልግለናል። ወደ ስቱዲዮ የገባሁት በዛ አልበም ነው። ምድር አለፈላት የሚለው አልበም ማለት ነው። ይሄ ነው እግዚአብሔር አትገመትም። አትገመትም በኔ ቃላት ብዛት፣ አትወሰንም በአይምሮ ስፋት። አትገመትም በሺ ቃላት ብዛት፣ አትወሰንም በጠቢባን ጥበብ። አንተ ከሁሉ በላይ ነህ፣ በላይ ነህ። አንተ ከሁሉ በላይ ነህ፣ በላይ ነህ። አትገመትም በኔ ቃላት ብዛት፣ አትወሰንም በአይምሮ ስፋት። አትገመትም በሺ ቃላት ብዛት፣ አትወሰንም በጠቢባን ጥበብ። አንተ ከሁሉ በላይ ነህ፣ በላይ ነህ። አንተ ከሁሉ በላይ ነህ፣ በላይ ነህ። የችግር ቋጠሮ ውስብስብ ሲልብኝ፣ መግቢያ መውጫ ጠፍቶ ግራ ሲያጋባኝ፣ አንተ ከሁሉ በላይ ነህ። ደግሞ ሲፈታታ ችግር ሁሉ ሲተን፣ የትላንት ጨለማ እንደ ጉም ሲበተን፣ አንተ ከሁሉ በላይ ነህ። አንተን እንዳላመልክ ከፍታው ዝቅታው ከቶ አያግደኝም፣ አይጠፋኝ እልልታው። አንተ ከሁሉ በላይ ነህ። ውስጤ ቅኔን ሞልቷል ከከበበኝ በላይ፣ አምላኬ እግዚአብሔር ነህና ኤልሻዳይ። አንተ ከሁሉ በላይ ነህ። አትገመትም በኔ ቃላት ብዛት፣ አትወሰንም በአይምሮ ስፋት። አትገመትም በሺ ቃላት ብዛት፣ አትወሰንም በጠቢባን ጥበብ። አንተ ከሁሉ በላይ ነህ፣ በላይ ነህ። አንተ ከሁሉ በላይ ነህ፣ በላይ ነህ። በማለዳ ምስጋናዬን አበዛለሁ፣ በቀትርም ሌላ ክብር እጨምራለሁ። ጊዜው መምሸቱ ውድቅት ሌሊቱ አያግደኝም ከመቅረፊቱ። ስሙን ልባርከው ሁሌ ጠራዋለሁ፣ ድምፄን ያሰማ አስደስተዋለሁ። ስሙን ልባርከው ሁሌ ጠራዋለሁ፣ ክብርን ያበ
ሳይበዛ አስደስተዋለሁ። ሃሌሉያ አፌን በምስጋና ሞልተኸዋልና እግዚአብሔር እኔ ልባርክህ እግዚአብሔር እኔ ልባርክህ መናገር ምችለው ይህንን ነውና እግዚአብሔር እኔ ልባርክህ እግዚአብሔር እኔ ልባርክህ ያዘነ በፊት አይገኝምና እግዚአብሔር እኔ ልባርክህ እግዚአብሔር እኔ ልባርክህ ከፊት ጋር ደስታን ይጠግባልና እግዚአብሔር እኔ ልባርክህ እግዚአብሔር እኔ ልባርክህ